ይህ ዴይሊ ኒውስ ዜናን በትኩስ የምናቀርብበት ዕለታዊ የመረጃና የመዝናኛ ፕሮግራማችን ነው። በዕለቱ የተሰናዱ ከሀገር ውስጥና ከውጭ የተጠናቀሩ ዘገባዎችን ከዚህ እንደሚከተለው በቅደም ተከተል እናቀርባለን። አብራችሁን በመሆን ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን ግለጹልን። አብራችሁን ቆዩ። የኦሮሚያ ፖሊስና አድማ ብተና ኃይል በአዲስ አበባ ሊሰማሩ ነው። በዛሬው ዕለት በሕዝብ ተወካዮች ምክር ቤት የጸደቀው አዲሱ የወንጀል ስነ ስርዓት ሕግ በምክር ቤት አባላት ዘንድ አከራካሪ ሆኖ ጸድቋል። በሕግ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎችን የማየት ስልጣን አላቸው የሚለው ነው። ይህንን ለማስፈጸም ደግሞ የክልሉ መደበኛ ፖሊስና አድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑን የምክር ቤቱ ምንጮች አስታውቀዋል። ይህ የሥነ ሥርዓት ሕግ በ2013 ዓ.ም ጀምሮ በተደጋጋሚ ለፓርላማው የቀረበ ተቃውሞ ሲያስተናግድ ቆይቷል። አምስተኛው የሕዝብ ተወካዮች ምክር ቤት ይህንን ሕግ ለማጽደቅ ተስኖት የቆየ ሲሆን አሁን የሥራ ዘመኑ ሊጠናቀቅ 3 ወራት ብቻ የቀረው ስድስተኛው የሕዝብ ተወካዮች ምክር ቤት ሲያጸድቀው የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔና አቶ አበባው ደሳለኝ ከረር ያለ ተቃውሞ አንስተው ተሟግተዋል። ይሁን እንጂ ይሄው የሥነ ሥርዓት ሕግ በአብላጫ ድምፅ መጽደቁን ምንጮች አረጋግጠዋል። የቻይንኛ ቋንቋ ትምህርት በኢትዮጵያ የሁለተኛ ደረጃ ትምህርት ቤቶች ሊሰጥ ነው። የቻይንኛ ቋንቋ ትምህርትን በሁለተኛ ደረጃ ትምህርት ቤቶች ለመስጠት የሚያስችል ስምምነት ተፈርሟል። የአዲስ አበባ ዩኒቨርሲቲ የቻይንኛ ቋንቋ ትምህርትን በሁለተኛ ደረጃ ትምህርት ቤቶች ለማስፋፋትና የትምህርት ጥራቱን ለማረጋገጥ ከአዲስ አበባና ከኦሮሚያ ትምህርት ቢሮዎች ጋር የጋራ መግባቢያ ስምምነት ተፈራርሟል። ስምምነቱ በዋናነት የመምህራንን የማስተማር ብቃት በማሳደግና የሙያ ማረጋገጫ ፕሮፌሽናል ሰርቲፊኬት አሰጣጥ ላይ ትኩረት አድርጎ የሚሰራ መሆኑ ተገልጿል። በስምምነቱ መሰረት የሁለቱ ክልሎች ትምህርት ቢሮዎች ለስልጠናው ብቁ የሆኑ መምህራንን የመለየት፣ አስተባባሪዎችን የመመደብና አስፈላጊውን የሎጂስቲክስ ድጋፍ የማመቻቸት ኃላፊነት እንደሚኖራቸው የኢቢሲ ዘገባ ጠቁሟል። የአሜሪካ የጦር ጀት በኢራን ሰማይ ላይ ተመቶ ወደቀ። አብራሪዎቹን በሕይወት ለያዘ ወይም ለፖሊስ አሳልፎ ለሰጠ ሰው ትልቅ ሽልማት አዘጋጅቻለሁ ብላለች ኢራን። ይህ ክስተት በአሁኑ ወቅት በሁለቱ ሀገራት መካከል እየተካሄደ ባለው ጦርነት አሜሪካ የጦር አውሮፕላን ሲመታባት የመጀመሪያው ነው። መጀመሪያ ላይ የወጡ ዘገባዎች አውሮፕላኑ F-35 እንደሆነ ቢገልጹም በኋላ ላይ የወጡ የፎቶና የቪዲዮ መረጃዎች ግን የተመታው አውሮፕላን F-15E ስትራይክ ኤግል ሳይሆን እንዳልቀረ አመልክተዋል። አውሮፕላኑ በደቡብ ምዕራብ ኢራን ሁዜስታን በተባለ ግዛት ውስጥ መውደቁ ተነግሯል። አሜሪካ የአውሮፕላኑን አብራሪዎች ለመፈለግ መጠነ ሰፊ የነፍስ አድን ዘመቻ መጀመሯ ተገልጿል። የሲኤንኤን መረጃ እንደሚያመለክተው የአሜሪካ ሄሊኮፕተሮች በኢራን ሰማይ ላይ ዝቅ ብለው ሲበሩ የታዩ ሲሆን ይህም አብራሪዎቹን ለማግኘት የሚደረግ ጥረት አካል መሆኑ ተገልጿል። የኢራን መንግስታዊ መገናኛ ብዙሃን አብራሪዎቹ በሕይወት ለያዘ ወይም ለፖሊስ አሳልፎ ለሰጠ ሰው ትልቅ ሽልማት እንደሚሰጥ በማስታወቅ ላይ ናቸው። አብራሪዎቹ ከአውሮፕላን ውስጥ በፓራሹት ወጥተው ሊሆን እንደሚችል የሚጠቁሙ የመቀመጫ ስብርባሪዎች በምስል ታይተዋል። እስካሁን ድረስ የዋይት ሃውስም ሆነ የአሜሪካ መከላከያ ሚኒስቴር ስለ አብራሪዎቹ ደህንነትና ሁኔታ ይፋዊ መግለጫ አልሰጡም። ይህ ክስተት የተከሰተው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን መሰረተ ልማቶች ላይ ጥቃቱ እንደሚቀጥል በዛቱ ማግስት ነው። ትራምፕ በቅርቡ በሰጡት መግለጫ ኢራንን ወደ ድንጋይ ዘመን እንመልሳታለን ማለታቸው የሚታወስ ሲሆን በተለይም በኢራን ድልድዮችና የኤሌክትሪክ ኃይል ማመንጫዎች ላይ ጥቃት እንደሚሰነዝሩ አስጠንቅቀው ነበር። የአውሮፕላኑ መመታት ቀጠናው ወደ ከፋ ግጭት ሊያመራ እንደሚችል ስጋት ፈጥሯል። በተለይም በሆርሙዝ ሰርጥ በኩል የሚደረገው የነዳጅ ዝውውር መስተጓጎሉ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። አሁን በደረሰን የተያዘ ሰበር መረጃ አሜሪካ በኢራን ከተመታው F-15 ተዋጊ ጀት ጥቃት በኋላ ጠፍቶ የነበረውን ፓይለት በሕይወት ማግኘቷ ተሰምቷል። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ፓይለቱን ለማዝረፍ የተደረገውን ዘመቻ በአሜሪካ ታሪክ ድፍረትና ቆራጥነት የተሞላበት መሆኑን በመግለጽ ዘመቻውን ላሳካው የነፍስ አድን ቡድን አድናቆታቸውን ችረዋል። የኮሎኔል ማዕረግ እንዳለው የተገለጸው አብራሪው በመልካም ሁኔታ ላይ እንደሚገኝ ዶናልድ ትራምፕ በትሩዝ ገጻቸው አስታውቀዋል።
አብራሪው ለአንድ ቀን በኢራን ተራሮች ስር ተጠልሎ መቆየቱን ጠቅሰው መጠነኛ ጉዳት እንዳጋጠመውና በቶሎ እንደገገመም ገልጸዋል። የነፍስ አድን ዘመቻውን ለማሳካት በርካታ የጦር አውሮፕላኖች በስፍራው ተሰማርተው ለ24 ሰዓታት ቅኝት ሲያደርጉ መቆየታቸውን ጠቁመዋል። ባለፈው አርብ ኢራን ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ የአሜሪካን F-15 ተዋጊ ጀት መታ የጣለች ሲሆን ጥቃቱን ተከትሎ አንደኛው አብራሪ በሕይወት ሲተርፍ ሁለተኛው አብራሪ ጠፍቶ እንደነበር ይታወሳል። አሁን ደግሞ በዕለቱ አጃኢብ ወደሚያሰኝ የድንቃ ድንቅ ዜናዎች እናልፋለን። በአርባ ምንጭ ማረሚያ ቤት የተገኘው አስገራሚ ግኝት መጋቢት 25 2018 ዓመተ ምህረት አርባ ምንጭ ከተማ ጥቅል ጎመን ለምግብነት እንጂ የአደገኛ እጽ መደበቂያነት ይውላል ብሎ ያሰበ ማን አለ? በአርባ ምንጭ ማረሚያ ተቋም ግን የሆነው ነገር እጅግ አስገራሚ ነው። ለታራሚዎች ምግብ ይዛ የመጣች አንዲት ግለሰብ አደንዛዥ እጽ ይዛ ስትገባ በእጅ ከፍንጅ ተይዛለች። ወይዘሮ ማርታ ለማየው የተባሉ ተጠርጣሪ ለታራሚዎች እንዲገባ ያመጡትን ጥቅል ጎመን በጥንቃቄ በመወርወር ውስጡን ባዶ አድርገውታል። ከዚያም የተከለከለውን አደንዛዥ እጽ በጥቁር ፌስታል በመጠቅለል በጎመን ውስጥ ደብቀው በማስገባት የጥበቃ አባላቱን ፍተሻ ለማለፍ ሞክረው ነበር። ነገር ግን የአርባ ምንጭ ማረሚያ ቤት ተቋም የጸጥታ አካላት ባደረጉት እጅግ ጥብቅና አስተዋይነት የተሞላበት ፍተሻ ጎመን ውስጥ የተሸሸገው አደገኛ እጽ ሊገኝ ችሏል። የተቋሙ አዛዥ ኮማንደር አለሙ ኬንቶ እንደገለጹት ማረሚያ ቤቱ ታራሚዎችን አርመውና ንጾ ወደ ማህበረሰቡ ለመቀላቀል በሚሰራው ስራ ላይ መሰል ድርጊቶች እንቅፋት ናቸው ብለዋል። ኮማንደሩ አክለውም የታራሚ ቤተሰቦችና ጠያቂዎች ከእንደዚህ አይነት የወንጀል ድርጊቶች እንዲቆጠቡና በማነጽ ሂደቱ ላይ የበኩላቸውን አዎንታዊ ድርሻ እንዲወጡ ጥሪ እናቀርባለን። ማረሚያ ቤቱ መሰል ህገወጥ ድርጊቶችን ለመከላከል ፍተሻውን ይበልጥ አጥብቆ እንደሚቀጥልም አስታውቋል። መረጃውን ያገኘነው የደቡብ ኢትዮጵያ ማረሚያ ቤት ኮሚሽን ህዝብ ግንኙነት ክፍል ነው።